ይህ ሰው እህቱና ልጇ በዞምቢዎች ሲበሉ እያየ የራሱን ሕይወት ብቻ አድኗል። አሁን ደግሞ በዶላር የተሞላ ትልቅ የጭነት መኪና ለመስረቅ ብቻ ሲል በሺዎች የሚቆጠሩ ዞምቢዎች ወደ ነገሱበት አስፈሪ ደሴት በሚስጥር ሰርጎ ገብቷል። ነገር ግን እዚያ የጠበቀው ነገር ከሲኦል በላይ ሆኖበታል። እንኳን ወደ ዮዮ ሪካፕ በደህና መጣችሁ። ዛሬ ትሬን ቱ ቡሳን 2 የተባለውን በ2020 የወጣ ልብ አንጠልጣይ ፊልም ይዘንላችሁ መጥተናል። እስከ መጨረሻው አብራችሁን ቆዩ። ሪካፑን ከመጀመራችን በፊት ግን ቻናሉን ሰብስክራይብ ማድረጉን አይርሱ። የታሪኩ መነሻ የሚጀምረው የዞምቢ ወረርሽኝ ከተከሰተ ከ4 ዓመታት በኋላ ያለውን ህይወት ያሳየናል። መላው የኮሪያ ምድር በዞምቢ ቫይረስ ምክንያት ሙሉ በሙሉ ወድማለች። በዚህ ቫይረስ የተነከሰ ሰው ወዲያውኑ ወደ ዞምቢነት ይቀየራል። የዚህ ታሪክ ዋና ገጸ ባህሪ ጆንግ ሲዮክ የተባለ ወታደር ነው። በዚህ አስፈሪ ቀን ጆንግ ሲዮክ የእህቱን ቤተሰብ ይዞ የመጨረሻዋን የመልቀቂያ መርከብ ለመሳፈር በከፍተኛ ፍጥነት እየነዳ ይታያል። በመንገድ ላይ ሳሉ አንዲት ሴት ህፃን ልጅ አቅፋ ለእርዳታ መኪናውን አስቆመችው። ነገር ግን ጆንግ ሲዮክ ምንም ሳያዝንላት ጥሏት አለፈ። በመጨረሻም ወደ ወደቡ ደርሰው መርከቧ ውስጥ ገቡ። ይህች መርከብ ተሳፋሪዎችን ይዛ ወደ ጃፓን ለስደት መጓዝ ነበረባት። ግን አንድ ወታደር ወደ ጆንግ ሲዮክ ክፍል መጥቶ መርከቧ በድንገት አቅጣጫዋን ወደ ሆንግ ኮንግ እንደቀየረች ነገረው። እሱም ወዲያውኑ ወደ ካፒቴኑ ሄዶ ምክንያቱን ጠየቀ። ካፒቴኑ ግን በጣም ተቆጥቶ የተባለውን ብቻ እንዲያደርግ ነገረው። በዚህ መሃል በካቢኔ ውስጥ የሚገኝ አንድ ሰው እንግዳ የሆነ እንቅስቃሴ ማሳየት ጀመረ። በሚስጥር ተደብቆ የገባ የተበከለ ዞምቢ ነበር። ጆንግ ሲዮክ ወደ ክፍሉ ሲመለስ በሁሉም ቦታ ደም ፈሷል። ወዲያውኑ የተቀየሩትን ዞምቢዎች በሙሉ በጥይት መምታት ጀመረ። በመቀጠልም የእህቱ ክፍል ደረሰ። ነገር ግን እዚያ የነበሩት ሰዎች በሙሉ በዞምቢዎች ተነክሰው ነበር። የጆንግ ሲዮክ ትንሽ የእህት ልጅም ተነክሶ ነበር። እናቱ በከፍተኛ ጭንቀት አቅፋው በድንጋጤ መናገር እንኳን አቅቷታል። እህቱን ይዞ ለማምለጥ በኃይል ቢጎትታትም እሷ ግን ልጇን ጥላ ለመሄድ ጨርሶ ፈቃደኛ አልነበረችም። ልክ በዚህ ሰዓት መሬት ላይ የወደቀው ሰው ሙሉ በሙሉ ወደ ዞምቢነት ተቀይሮ ጆንግ ሲዮክን ማጥቃት ጀመረ። የሽጉጡን ጥይት በሙሉ ተኩሶ ከጨረሰ በኋላ ከክፍሉ ወጥቶ በሩን በኃይል ዘጋው። በዚህ ቅጽበት የእህቱ ባል የሆነው ዠሚን ወደ ቦታው ተመለሰ። ሁለቱም በበሩ በኩል ብዙ የዞምቢ መንጋዎች ሲረባረቡባት በከፍተኛ የልብ ስብራት እያለቀሱ ይመለከቱ ነበር። አሁን ከ4 ዓመታት በኋላ ያለውን ጊዜ ያሳየናል። ጆንግ ሲዮክ እና ዠሚን ከዚያች መርከብ አምልጠው አሁን በኮንግ ኮንግ ውስጥ ይኖራሉ። ነገር ግን እዚያ ያላቸው ህይወት ጨርሶ አልጋ ባልጋ አልነበረም። በእህቱ ሞት ምክንያት ራሱን እየወቀሰ ሁልጊዜም በከፍተኛ የህሊና ጸጸትና ህመም ውስጥ ይኖራል። በሌላ በኩል ዠሚን እሷን ለማዳን የሚችለውን ሁሉ አላደረክም በማለት ይወቅሷል። በተጨማሪም በአካባቢው ነዋሪዎች ዝቅ ተደርገው ይታዩ ነበር። አንድ ቀን ድንገት ቁጭ ብለው አንድ የወንበዴዎች ቡድን ወደ እነሱ መጡ። ወንበዴዎቹ እሱ ወደ ኮሪያ ተመልሶ በገንዘብ የተሞላውን ትልቅ የጭነት መኪና ይዞ እንዲያመጣላቸው ይፈልጋሉ። አሁን ኮሪያ የዞምቢዎች መጫወቻ ሆናለች። ዞምቢዎች ደግሞ ለገንዘብ ምንም ፍላጎት የላቸውም። ይህ የወንበዴ ቡድን መሪ ግን ገንዘቡን የሚያገኝበትን መንገድ ቀይሷል። ከዚህ በፊት የላካቸው ሰዎች ኮሪያ ገብተው በዶላር የተሞላውን መኪና ይዘው ለመምጣት ሞክረውም ነበር። በውስጡ ሙሉ 20 ሚሊዮን ዶላር ነበረበት። ነገር ግን ሲመለሱ በዞምቢዎች ተከበው እዚያው ተገደሉ። አሁን ግን ጆንግ ሲዮክ መኪናውን ይዞ መመለስ ከቻለ የገንዘቡን ግማሽ ማለትም 10 ሚሊዮን እንደሚያገኝ ነገሩት። እሱም ወዲያውኑ በሀሳባቸው ተስማማ። ዠሚን፣ ሁይሱና ሚንሁ አብረውት ለመጓዝ ወሰኑ። ብዙም ሳይቆይ ጆንግ ሲዮክና ቡድኑ በመርከብ ወደ ኮሪያ ጉዞ ጀመሩ። ወንበዴዎቹ መርከቧን ወደ ባህሩ ዳርቻ ካደረሷት በኋላ የተለያዩ የጦር መሳሪያዎችና የሳተላይት ስልኮችን ሰጧቸው። በመቀጠልም በትንሽ የጎማ ጀልባ ወደ የብስ ተሻገሩ። መርከቧ እነሱን እየጠበቀች እዚያው ባህር ላይ እንደምትቆይም ነገሯቸው። ልክ ቦታው ላይ ሲረግጡ አካባቢው ሙሉ በሙሉ በፈረሱና ባረጁ ህንፃዎች ተሞልቶ ጭጭ ያለ አስፈሪ ነበር። በዚህ ጊዜ ሚንሁ በአቅራቢያው የነበረን አንድ የመኪና በር ከፈተው። ቁልፉም እዚያው መኪና ውስጥ እንደተሰካ ነበር። መኪናውን አስነስቶ የጭነት መኪናውን ለመፈለግ መንዳት ጀመሩ። የምትነዳው ሁይሲዮ ነበረች። እሷ ወረርሽኙ ከመከሰቱ በፊት በዚህ አካባቢ የታክሲ አሽከርካሪ ነበረች። በድንገት አንድ የጭነት መኪና ተመለከቱ። ጆንግ ሲዮክ ለመፈተሽ ከመኪናው ወረደ። ነገር ግን የመኪናው ሰሌዳ እነሱ የሚፈልጉት አልነበረም። ልክ በዚህ ሰዓት ከአንድ ጥግ እንግዳ የሆነ ድምፅ ተሰማ። ሞትን ጨርሶ የማይፈራው ጆንግ ሲዮክ ነገሩን ለማረጋገጥ ወደዚያ ድምፅ አመራ። በጠመንጃው ላይ በተገጠመው የሌሊት ማሳያ መነጽር ወደ ውስጥ ሲመለከት ያየው ነገር በጣም አስደነገጠው። ዞምቢዎቹ በከፍተኛ ረሃብ ወደሱ ይመለከቱ ነበር።
ቡድኑ ፍለጋውን በመቀጠል በመጨረሻ መኪናውን ከአንድ ድልድይ መተላለፊያ ስር አገኙት። በዚህ መሃል ከጨለማው ጥላ በስተጀርባ ሆኖ በአጉሊ መነጽር የሚከታተላቸው ሰው አለ። ዠሚን የጭነት መኪናውን የኋላ በር ሲከፍተው በውስጡ በዶላር የተሞሉ ትላልቅ ቦርሳዎች ነበሩ። ወደፊት መሪው ጋር ሄደው መኪናውን ለማስነሳት ሲሞክሩ ግን አንድ የሞተ ሹፌር ወንበሩ ላይ ተቀምጦ አገኙት። ዠሚን አስክሬኑን ጎትቶ ለመጣል ሲሞክር የሞተው ሾፌር በድንገት አይኑን ገለጠ። አፉንም ከፍቶ ዠሚንን ሊነክሰው ተጠጋ። በትግሉ መሃል ሳያስበው የመኪናውን ጥሩምባ በኃይል ተጫነው። በመጨረሻም ጆንግ ሲዮክ ሹፌሩን በጥይት መትቶ ገደለው። ነገር ግን የጥሩምባውን ድምፅ የሰሙ እጅግ በጣም ብዙ የዞምቢ መንጋዎች ወደዚያ ቦታ መምጣት ጀምሩ። እነዚህ ዞምቢዎች በሌሊት ማየት ባይችሉም የመስማት ችሎታቸው ግን እጅግ በጣም ከፍተኛ ነው። ስለዚህ ድምፁ ወደ ሰሙበት አቅጣጫ እየሮጡ መጡ። ጆንግ ሲዮክ ጠመንጃውን አውጥቶ ወደ እነሱ መተኮስ ጀመረ። ነገር ግን የዞምቢው ብዛት ሊቆጣጠሩት የማይችሉት ነው። በመጨረሻም ወደ ጭነት መኪና ውስጥ ገብተው ለጊዜው አመለጡ። ብዙም ሳይርቁ አንድ ሰው ከመንገዱ ዳር ቆሞ የብርሃን ሮኬት ተኮሰባቸው። ያ ብርሃን በዚያ ጨለማ ውስጥ አይናቸውን አሳወረው። ዞምቢዎቹ ብርሃኑን ሲያዩ በከፍተኛ ፍጥነት ወደ መኪናው መጡ። ለማምለጥ ቢሞክሩ የዞምቢው ሰራዊት መንገዱን ዘግቶት ነበር። ሂሲዩ ጥቂት ዞምቢዎችን ገጭታ መኪናውን ስታቆም ከጀርባ የመጣው የጭነት መኪና ፍሬን መያዝ ስላልቻለ በኃይል ገጫቸው። በጭነት መኪና ውስጥ የነበረው ጆንግ ሲዮክ በግጭቱ ኃይል ወደ ውጭ ተወረወረ። ሂሲዩ ወዲያውኑ ስትሞት ዠሚን በፍጥነት በጭነት መኪና ውስጥ ተደበቀ። ጆንግ ሲዮክ ደግሞ በእግሩ መሮጥ ጀመረ። በመንገድ ላይ አንድ ዞምቢ ሊነክሰው ሲመጣ ድንገት ጁን የምትባል አንዲት ትንሽ ልጅ መኪና ይዛ መታ በፍጥነት ወደ ውስጥ እንዲገባ ትነግረዋለች። እሷ ዞምቢዎችን በቀላሉ የማስወገድ ትልቅ ችሎታ ነበራት። በመኪናዋ የፊት ወንበር ላይ ሌላ አንዲት ትንሽ ልጅ ተቀምጣለች። ጁን መኪናዋን እያንሸራተተች ዞምቢዎችን እንደ መከላከያ በመጠቀም እየገጨቻቸው ጉዟን ትቀጥላለች። ጆንግ ሲዮክ በመኪናው መናወጥ ምክንያት መቋቋም አቅቶት ራሱን ሳተ። መኪናው ከአንድ ድልድይ ስር ሲደርስ ብዙ ዞምቢዎች መንገዱን ዘግተውታል። ልክ በዚህ ሰዓት ያቺ ትንሽ ልጅ መብራትና ሙዚቃ ያለው የልጆች መጫወቻ መኪና ወጣች እና ወደ ዞምቢዎቹ አቅጣጫ እንዲሄድ አደረገችው። እነሱም ከመጫወቻው የሚወጣውን ድምፅና ብርሃን ሲያዩ ወዲያውኑ ወደ መጫወቻ መኪናው ሮጡ። አሁን ትንሿ ልጅ መጫወቻ መኪናዋን እያዞረች ያንን ትልቅ የዞምቢ መንጋ ወደ ሌላ አቅጣጫ መራችው። ከዚያም ጥቂት የተበተኑ ዞምቢዎችን እየገጩ በፍጥነት አመልጠው ወጡ። በዠሚን በኩል ግን ዞምቢዎቹ አሁንም በጭነት መኪናው ዙሪያ እየተሽከረከሩ ነበር። ከዚያ ቦታ የመሄድ ምንም ፍላጎት አልነበራቸውም። ነገር ግን በዚህ ሰዓት አንድ ትልቅ የማስታወቂያ መኪና በከፍተኛ ድምፅ አለፈ። ይህም የዞምቢዎቹን ትኩረት በሙሉ ሳበው። ከዛም በአቅራቢያ የቆሙ በርካታ የታጠቁ ወታደራዊ መኮንኖች ወደ ቦታው መጡ። ሚንሁ በጭንቀት ከመኪናው ወርዶ እርዳታ እንዲያደርጉለት ጠየቃቸው። ነገር ግን እሱ ቀድሞውኑ በዞምቢዎች ተነክሶ ስለነበር የቡድኑ መሪ ወዲያውኑ በያዘው ጦር ገደለው። በመቀጠልም የጭነት መኪናውን ይዘው ከዚያ ቦታ ሄዱ። በጭነት መኪና ውስጥ ተደብቆ የነበረው ዠሚን ውጪ ምን እየተካሄደ እንዳለ ጨርሶ አያውቅም ነበር። ጆንግ ሲዮክ ከእንቅልፉ ሲነቃ አንድ አረጋዊ ሰው ከፊቱ ቆሞ አገኘ። ይህ ሰው የጁን አያት ነበር። ልክ በዚህ ሰዓት አንዲት ሴት ወደ ክፍሉ ገባች። ስሟ ሚንጂንግ ይባላል። ይህች ሴት ከ4 ዓመታት በፊት በመንገድ ላይ እርዳታ ጠይቀው ጨካኝ ሆኖ ጥሏት የሄደው ያቺ ሴት ነበረች። ጆንግ ሲዮክ ወዲያውኑ አወቃት። እሱ ትቷት ቢሄድም ከ2 ሴት ልጆቿ ጋር በዚህ አስፈሪ ምድር ውስጥ በህይወት መቆየት ችላለች። አያትየው አንድ አሮጌ ሬዲዮ ነበረው። ሁልጊዜም ለውጭ ዓለም የእርዳታ መልእክት ያስተላልፍበት ነበር። በሌላ ትዕይንት ዠሚን ወንበዴዎች ወደ ሰፈሩበት ካምፕ ተወሰደ። ይህ ቡድን ዩኒት 631 ይባላል። ቀደም ሲል መደበኛ የሀገር መከላከያ ሰራዊት ነበሩ። ነገር ግን የዞምቢው ቫይረስ ከተከሰተ በኋላ ይህ ቦታ ለእነሱ የተለየ የብቻቸው ደሴት ሆነ። በዚህም ምክንያት ህግ የሌላቸው የዞምቢዎች አዳኞች ሆኑ። ጠንካራ መከላከያዎችን ገንብተው ለመኖር ሲሉ ከዞምቢዎች ክምር ውስጥ የተለያዩ ምግቦችና ቁሳቁሶችን ይዘርፋሉ። እነዚህ ሰዎች አሁን ከዞምቢዎች የባሱ ጨካኝና ክፉዎች ሆነዋል። ከዚህ በፊት ይህ ቦታ የሚንግጂንግ ቤተሰቦች አምልጠው የወጡበት ካምፕ ነበር። ወታደሮቹ ዠሚንን ከመኪናው ውስጥ ካወጡት በኋላ ልብሱን በሙሉ ገፈፉት። በመቀጠልም በሰውነቱ ላይ የተለያየ ቁጥር ቀቡት። በፍርሃት የተነሳ እግሮቹ ተንቀጠቀጡ። ከዚያም ብዙ ራቁታቸውን የሆኑ ሰዎች ወዳሉበት አንድ ትልቅ የብረት ኮንቴነር ውስጥ አስገቡት። ሁሉም ሰዎች በዝምታ መሬት ላይ ተቀምጠው ነበር። ምንም ድምፅ አይሰማም። ከጥቂት ጊዜ በኋላ የኮንቴነሩ በር ተከፈተ። በውስጡ ያሉትን ሰዎች በሙሉ ወደ ውጭ አስወጧቸው። ከፊታቸው ትልቅ የሮማውያን ስታዲየም የሚመስል ቦታ ነበረ። ብዙ ወታደሮች ከላይ ሆነው እየጮሁ እየተደሰቱና ገንዘብ እየተወራረዱ ይመለከቷቸው ነበር።
ልክ በዚህ ጊዜ የሰዓት መቁጠሪያው ጀመረ። የብረት በሮቹም ተከፈቱ። ብዙ የዞምቢ መንጋዎች እየጮሁ ወደ እነሱ ሮጡ። ወታደሮቹ ሰዎቹና ዞምቢዎቹን አብረው በመልቀቅ የህልውና ጨዋታ እየተጫወቱባቸው ነው። ብዙ ሰዎች በዞምቢዎች አፍ ውስጥ እየገቡ አለቁ። ሰዓቱ ሲያበቃ አንድ የሚያበራ ልብስ የለበሰ ወታደር መጥቶ ሙዚቃ በመክፈት ዞምቢዎቹን ወደ ኋላ መለሳቸው። ጀሚን በተአምር በህይወት ተረፈ። ትዕይንቱ አሁን የዚህን ካምፕ ዋና መሪ ያሳየናል። የዚህ ካምፕ ዋና መሪ ካፒቴን ሲዮ የተባለ ሰው ነው። እሱ በዚህ አስፈሪ ህይወት ተስፋ ቆርጦ ራሱን ሊያጠፋ አሰበ። ድንገት ግን በሩ ተንኳኳ። አንድ ወታደር መጥቶ የውጭ ሀገር ውስኪ ሰጠው። ካፒቴን ሲዮ ውስኪውን ሲያይ የመሞት ሀሳቡን ወዲያውኑ ቀየረው። እናም ከወታደሩ ንግግር ስለ መኪናው ሚስጥር ሰማ። በቀጥታ ወደ ጭነት መኪናው ሄዶ ሲፈልግ ያንን የሳተላይት ስልክ አገኘው። ስልኩን እየነካካ ሳለ በድንገት ጠራ። የደወሉት ባህር ላይ ያሉት ወንበዴዎች ነበሩ። በስልኩ በኩል ያለው ሰው የጆንግ ሲዮክ ድምፅ እንዳልሆነ ሲረዳ ማንም ብትሆን ግድ የለንም፣ ገንዘቡን ወደ ወደቡ ይዘ ከመጣ ከዚህ ምድር እናስወጣሃለን አለው። በተጨማሪም ትልቅ ሽልማት እንደሚሰጡት ነገሩት። ካፒቴን ሲዮ ከዚህ ሲኦል መውጣት እንደሚችል ሲረዳ ወዲያውኑ በሀሳባቸው ተስማማ። በሌላ በኩል ጆንግ ሲዮክና ሰዎቹ መሸት ሲል መኪናውን ሰርቀው ወደ ወደቡ ለመንዳት ወሰኑ። ወዲያውኑ እቃዎችን አዘጋጅተው የጦር መሳሪያዎችን ይዘው በመኪናው ጉዞ ጀመሩ። ጁን መኪና ውስጥ እንድትጠብቃቸው አድርገው ወደ ካምፑ በሚስጥር ሄዱ። በመቀጠልም በሚስጥር መተላለፊያ በኩል ወደ ዩኒስ 631 ዋና ማዘዣ ገቡ። ሚንጂንግ ከዚህ በፊት ከዚህ ቦታ ስላመለጠች መንገዱን በደንብ ታውቀዋለች። አንዱን ዘበኛ ካስወገዱ በኋላ የጭነት መኪናውን አገኙት። በዚህ ሰዓት ካፒቴን ሲዮ ወደ ስታዲየሙ መጥቶ በድምፅ ማጉያ ለሰራዊቱ ንግግር ማድረግ ጀመረ። አሁን በቂ ስንቅና ምግብ አለን። ዛሬ ምሽት ሁሉም ሰው እንዲደሰት ፈልጋለሁ አላቸው። እሱ ይህንን ያደረገው የሰዎቹን ትኩረት ወደ ስታዲየሙ ለመሳብና እሱ ግን በመኪናው በሚስጥር ለማምለጥ ነበር። በሌላ ትዕይንት ጆንግ ሲዮክና ሚንጂንግ ወደ መኪናው ደርሰው ሊነዱ ሲሉ የካፒቴን ሲዮ ወታደሮች ወደ መኪናው መጡ። በፍጥነት በሾፌሩ ወንበር ስር ተደብቃ ሽጉጡን አንድ ወታደር ላይ ደቀነችው። ሁለቱ ዘበኞች መጥተው ወታደሩን ለምን ወደ ፕሮግራሙ አልሄድክም ብለው ጠየቁት። እሱም አንድ ምክንያት ሰጥቶ አሳለፋቸው። በመቀጠልም ዘበኞቹ ያ በመኪና ውስጥ የተያዘው ሰው በስታዲየም ውስጥ በጣም ጎበዝ ተዋጊ ነው እያሉ ሲያወሩ ጆንግ ሲዮክ ሰማ። በዚህ ጊዜ ጀሚን በህይወት እንዳላወቀ፣ ስለዚህ እሱን ለማዳን ወዲያውን ወደ ቦታው ሮጠ። እሱ ከሄደ በኋላ ካፒቴን ሲዮ ወደ መኪናው መጣ። እናም ኢንጂንግን መኪና ውስጥ አያት። እነሱ የድሮ ትውውቅ ያላቸው ይመስላል። ነገር ግን በድንገት ሽጉጡን አውጥቶ ወደ እሷ ተኮሰ። እሷን በፍጥነት መኪናውን ወደ ኋላ በመንዳት በኃይል ገጭታ መሬት ላይ ጣለችው። የሳተላይት ስልኩም እዛው ቦታ ላይ ወደቀ። በሌላ በኩል ጀሚን በስታዲየም ውስጥ ከዞምቢዎች ጋር ያለውን እልህ አስጨራሽ ትግል ቀጥሏል። አንድ ዞምቢ እየጮኸ ወደ ጀሚን ሲወረወር በድንገት በጥይት ተመታ። ጆንግ ሲዮክ ወደ ቦታው ደርሶለት ነበር። በአካባቢው ያሉትን ዞምቢዎች በሙሉ በጥይት መምታት ጀመረ። ከዛም የጭስ ቦምብ በመወርወር ጀሚንን ይዞት ከዚያ ቦታ ወጣ። ለማምለጥ ሲሞክሩ ግን ሌሎች ወታደሮች መንገዱን ዘጉባቸው። ወታደሮቹ በጆንግ ሲዮክ ላይ እሩምታ ተኩስ ከፈቱ። እሱም ከአንድ ጥግ ተደበቀ። ልክ በዚህ ሰዓት አንድ ዞምቢ ወደ ጆንግ ሲዮክ ዘለለ። ጀሚን መሬት ላይ ወደቀውን ጠመንጃ አንስቶ ወደ መጡት ወታደሮች በኃይል ተኮሰ። በመቀጠልም ጠመንጃውን ወደ ጆንግ ሲዮክ ወረወረለት። ነገር ግን በዚህ ቅጽበት ተደብቆ የነበረው ሳጂን ኪም ጀሚንን ተኩሶ ገደለው። እናም እንደገና ጠመንጃውን ወደ ጆንግ ሲዮክ አዞረ። ሊተኩስ ሲል ግን ሚንጂን የጭነት መኪናውን በኃይል እየነዳች ግንቡን ሰብራ ገባች። ከዛም በፍጥነት ጆንግ ሲዮክ መኪና ውስጥ ገብቶ አመለጡ። በዚህ መሃል ውጭ የወደቀው ካፒቴን ሲዮ ከተኛበት ነቃ። መኪናው ጥሎት ሲሄድ ሲያይ ምንም ማድረግ አልቻለም ነበር። የጭነት መኪናውን እየነዱ ሲሄዱ እጅግ በጣም ብዙ የዞምቢዎች ስብስብ የመኪናውን ፊት ከበቡት። ሊበሏቸው ጥቂት ሰከንዶች ሲቀሩ ጁን መኪናዋን እየነዳች በአቅራቢያቸው ደረሰች። እናም የመኪናዋ ከፍተኛ ብርሃን የዞምቢዎችን ትኩረት በሙሉ ሳበው። ሚንጂንግም ይህንን አጋጣሚ ተጠቅማ መኪናውን በዞምቢዎች መሃል ነዳችው። በመኪና ውስጥ የነበረው አያት ዞምቢዎቹን ይበልጥ ለመበተን ርችቶችን ይተኩስ ነበር። ሁለቱ መኪናዎች ወደ ወደቡ አቅጣጫ መጓዝ ጀመሩ። ነገር ግን የሳጂን ኪም ወታደራዊ መኪናዎች ተከታትለው ደረሱባቸው። ወደ ሰማይ የብርሃን ሮኬቶችን በመተኮስ ዞምቢዎቹን ወደ እነሱ ጠሯቸው። መኪናው ከድልድዩ ስር ሲያልፍ ጆንግ ሲዮ ከላይ ወደ ነበረው መስታወት ተኮሰ። መስታወቱ ሲሰበር ከላይ የነበሩ ዞምቢዎች በሙሉ በሳጂን ኪም መኪና ላይ ወደቁና ገደሉት። ጆንግ ሲዮ ከሳጂን ኪም ከተገላገለ በኋላ የሳተላይት ስልኩን አውጥቶ ባህር ላይ ካለው መርከብ ጋር ተገናኘ። ልክ ወደ መርከቧ ሊቃረቡ ሲሉ ካፒቴን ሲዮ በሌላ አቅጣጫ መጥቶ የጁንን መኪና በኃይል ገጫት።
በመቀጠልም ጁንን ከመኪናው አውጥቶ ሽጉጥ ደቀነባት። በዚህ ሰዓት ያቺ ትንሽ ልጅ የርቀት መቆጣጠሪያ መጫወቻ መኪናዋን አውጥታ ወደ ካፒቴን ሲዮ እግር ላይ እንድትጋጭ አደረገች። ካፒቴን ሲዮ ግን ተናዶ ወደ ትንሿ ልጅ ተኮሰ። አያትየውም እሷን ለማዳን ወደፊት ሲዘል ጥይቱ እሱ ላይ አረፈ። ሚንጂንግ ጠመንጃዋን አንስታ ልትተኩስ ስትል እሷንም እግሯ ላይ መታት። ካፒቴን ሲዮ ወዲያውኑ ወደ ጭነት መኪናው ሮጦ በመግባት መኪናውን ይዞ ሄደ። በሚያስገርም ሁኔታ በጭነት መኪና ውስጥ ሆኖ በሆንግ ኮንግ ስለሚኖረው የናጠጠ የሀብታም ሕይወት ማለም ጀመረ። ከዛም መኪናውን በቀጥታ ወደ መርከቧ ሲያስገባት የወንበዴው ቡድን አባላት ተሰበሰቡ። ካፒቴን ሲዮ በደስታ ሰላምታ ሊሰጣቸው ሲል ወንበዴዎቹ ግን ያለምንም ማመንታት በጥይት መተው ገደሉት። እንደ እውነቱ ከሆነ መኪናውን ማንም ያምጣው ማን ወንበዴዎቹ ሁሉንም የመግደል እቅድ ነበራቸው። አቅም ያጣው ሲሆን በመጨረሻም መኪናውን ወደ ኋላ አንሸራቶ የመርከቧን መዝጊያ በር መሀል ላይ ቀረቀራት። ልክ በዚህ ሰዓት በውጭ የነበሩ በሺዎች የሚቆጠሩ ዞምቢዎች ወደ መርከቧ መግባት ጀመሩ። በሌላ በኩል የቆሰለው አያት በጣም ተዳከመ። ልክ በዚህ ሰዓት በአየር ላይ የአንድ ሄሊኮፕተር ድምፅ ተሰማ። በፍጥነት ርችት ወደ ሰማይ ተኩሰው ሄሊኮፕተሩ እንዲያቸው አደረጉ። እሱ የተባበሩት መንግስታት የነፍስ አድን ሄሊኮፕተር ነበር። ጆንግሲዮክ ሁለቱን ህፃናት ልጆች አቅፎ ወደ ሄሊኮፕተሩ መሮጥ ጀመረ። ዞምቢዎቹ ግን ከየአቅጣጫው መጡ። እግሯ የተመታው ሚንጂን በአቅራቢያው ወደ ነበረ መኪና ውስጥ ገብታ የዞምቢዎችን ትኩረት ለመሳብ ጥሩምባውን በኃይል ተጫነችው። ዞምቢዎቹ ወደ እሷ ሮጡ። ጆንግሲዮክ ህፃናቱን ይዞ ወደ ሄሊኮፕተሩ ደረሰ። ትልቋ ልጅ የነፍስ አድን ቡድኑን እባካችሁ እናቴን አድኗት በማለት አለቀሰች። ሚንጂንግ በመኪና ውስጥ ሆና ተስፋ በመቁረጥ ራሷን ለማጥፋት ሽጉጡን አዘጋጀች። ነገር ግን በዚህ ሰዓት ጆንግሲዮክ የድሮ ስህተቱን ላለመድገም ቆርጦ ጠመንጃውን ይዞ ወደ ዞምቢዎቹ መሃል ሮጠ። ሚንጂንግ የተኩስ ድምፅ ስትሰማ የመኖር ተስፋ ዳግመኛ ለመለመ። እሷም ከመኪናው ወርዳ ወደ ዞምቢዎቹ ትተኩስ ጀመር። ጆንግሲዮክ ወደ እሷ ደርሶ የጭስ ሮኬት በመተኮስ ዞምቢዎቹን አይናቸውን አሳወራቸው። በመጨረሻም ከጭሱ መሃል ይዟት ወጣ። ሁሉም በአንድነት በሄሊኮፕተሩ ተሳፍሮ አመለጡ። ታሪኩ እዚህ ላይ ያበቃል። ፊልሙን እንደወደዳችሁት ተስፋ እናደርጋለን። ሀሳብና አስተያየቶቻችሁን በኮመንት መስጫ ሳጥን ላይ ያስፍሩልን። ሌሎች ተጨማሪ ሪካፖች እንዲደርሷችሁ ቻናሉን ሰብስክራይብ ማድረጉን አይርሱ።